ጠይቅህ የሆነ ኢንተርቪው አይነት ነገር ሳይሆን ሲምፕሊ ስታንድ ፖይንትህን ለማወቅ ነው። አንተም እንደፈለክ ልጠይቀኝ ደግሞ ትችላለህ። ሶ ታንክ ዩ። በዛ መንገድ እናድርገውና እ፣ ሰው መንፈስ ነው የሚለውን ትምህርት ሳፈርም ታደርጋለህ። ሰው መንፈስም ነፍስም ስጋ ነው። ስለዚህ ሰው መንፈስ ነው፣ አዎ፣ ነፍስ አለው፣ በስጋ ውስጥ ያድራል በጣም የሚለውን ቆይ ስጋን በጣም ጠበቅ አድርጌ ነፍስን አጉድዬ መንፈስን አግዝፌ የማይሰው ሰው ሆሊስቲክ ነው። ሆሊስቲክ የሚያደርገው መንፈስም ነፍስም ስጋ ያለው ፍጡር ስለሆነ ነው። ቀጥል። እሺ፣ አንዳንድ ትምህርት ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራልም ኢትስ ፖዚሽናል እንትን እንጂ ይሄ ፋንዳሜንታል ልዩነት ነው ብዬ አላምንም። እሺ፣ ምንም ፖዚሽናል ከሳልቬሽን አይደለም። ከነገረ ደህንነትም ይሁን ከነገረ መለኮት ጋራ ምንም ያገናኘው እንትን የለውም፣ ጭብጥ አክቹሊ የለውም። ያለው አንተ አፈርም አለ አውጣው። ካላደረከው አንተ አፈርም ካላደረከው እንለፍ እንጂ ኦኬ አፈርም የምታደርገው ከሆነ ቆመን አውጣው። እናወራበታለን። እንደው ጭብጥ ከሆነ አውጣው። ቆይ፣ እንደው እንትኑን ክሊር እኔ አድርገን እንሂድ። ለምን መሰለ ይሄ ነገር አፈርም ያደርጋል። ኢትስ ትክክል አይደለም። ከፋንዳሜንታል ሳልቬሽን ቲቺንግ ጋራ አጌንስት ነው ብለህ የምታወራው ነገር ካለ አውጣውና እንነጋገርበት። ምንም እንኳን እንነጋገርበታለን። ቲቺንጉን አንዴ ዲፕሊ ቆይ ልጨርስ። ዲፕሊ ባልቀበለውም ባላምንበት ወይም ያልደረስኩበት እውነት ወይም ውሸት ይሁን አላቅም፣ ሰው ሆሊስቲክ ነው ብዬ የማምን ሰው ነኝ። ግን ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል ቢልም አንድ ሰው ምንም ፋንዳሜንታል ስተት ነው ብዬ አላምንም። መልካም፣ እሺ፣ ሰው መንፈስ ነው የሚለውን ፈንዳሜንታል ስህተት ነው ብዬ አላምንም ካልክ አላምነውም። ኖ ኦልሬዲ መንፈስ ነው ነፍስ እንዳፈር። አለው በስጋ ውስጥ ይኖራል። ቀጥል። መልካም፣ እሺ፣ እንደዛ ከሆነ እንደዚህ አድርገን እናስቀምጠው። እንደዚህ አድርጌ ላስቀምጥ። ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለው ሀሳብ አንደኛ ቢብሊካል አይደለም፣ መጽሐፍ ቅዱሳዊ አይደለም። አንድ ሁለተኛ ቸርች ሂስትሪ ውስጥ የሌለ ትምህርት ነው። በኋላ ላይ በአጭሩ በእንትን ውስጥ ያደገ ትምህርት ነው። በትክክለኛ ትምህርት በሌላቸው ሰዎች ትምህርት ውስጥ ያደገ ነገር ነው። ቢም ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ነገር መጽሐፍ ቅዱስ ውስጥ አንድ ቦታም ልታሳየኝ አትችልም። አንድ ሁለተኛ ነገሩ ነገረ ክርስቶሳዊ ኢምፕሊኬሽን አለው። ለምሳሌ አንተን ብጠይቅህ አምላክ ሰው ሆነ ማለት ምን ማለት ነው ብዬ ብጠይቅህ ምን ብለህ ነው መልስልህ? አምላክ ሰው ሆነ ማለት ምን ማለት ነው? አምላክ ሰው ሆነ ነው። ምንም ሰው ዜርስ የሚለው ምንም ይህን ኤክስፕሌን አታደርገው። ሰው የሚለውን እንዴት ነው አይደንቲፋይ የምታደርገው ወይ ደግሞ ዲፋይን አድርገው እስኪ ሰው ፍጹም ሰው ማለት እኮ ነገርኩ፣ መንፈስ ነፍስ ስጋ ነው ብያለሁ እኮ። እንደ አንድ ግን ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል በሚለው ትምህርት ውስጥ እንዳለ ሰው አምላክ ሰው ሆነ ስትል ምን ማለት ነው የሚሆነው? እንደዛ ብትል ቆይ እንዳለ ሰው እነሱ ያስረዱ። ግን ኢትስ ፎር ሚ ኢትስ ፖዚሽናል ነው። ፖዚሽናል አንተ መንፈስ አለ ነፍስ አለ ሶሪ መንፈስ አለ ነፍስ ማለት እኮ እነዚህ ሶስቱን ነገሮች መጀመሪያ ዲፋይን እናርጋቸው። እኔ እናንተ አንተን አሁን የምጠይቅህ ምንድን ነው? መንፈስን ነፍስን ስጋን ዲፋይን አርግልኝ። መልካም። ስፔሻሊ ነፍስን ዲፋይን አርግ። መጀመሪያ የጠየቅኩህን ብትመልሰው አሪፍ ነበር። እነሱ ያስረዱህ እስካልከኝ ድረስ ጉዳዩ ላይ ባንቆይበት ነው ጥሩ የሚሆነው። እኔ አሁን ዲፋይን ባደርግልህ ለእኔ ደግሞ አሁን እየጠየቅኩ ያለሁት ቀልዬ። እሺ አንደኛ ቀድሜ የጠየቅኩህን ጥያቄ ብትመልሰው ብዙ ነገር ይፈራል፣ እንትን ያደርግ ነበር፣ ብዙ ነገር ይፈታልን ነበር። ኢየሱስ አምላክ ሰው ሆነ ሲባልለት ምን ማለት ነው የሚለውን ነገር አንድ ጊዜ ብትመልሰው ኖሮ ቀጣይ ጥያቄ ለመጠየቅ አንተም እንትን ነው ስፔሱ ይኖርሃል። ነገር ግን ይሄኛውን ጥያቄ ካልመለስከው በስተቀር ቀጥሎ ነፍስ መንፈስ ስጋ የሚለው እኔ ዲፋይ ማድረጌ ምንም ስሜት አይሰጥም። እነሱ ያስረዱ ስላልከኝ ማለት ነው። እነሱ ያስረዱ ካልከኝ ከክራይስት ተነስተን እናውራ ነው ወይስ ከኛ ከሰው ተነስተን እናውራ ነው? ሁለቱን ለያያቸው። አንዴ ልጨርስ። አትቀላቅላቸው ብዬ ነው። ለያያቸው። ኦኬ። አይ አለያያቸው። ለምን ደግሞ አለያያቸው? ላሰብክለት ነገረ ክርስቶስ ምን ጊዜም ቢሆን ከነገረ ሰብ ጋር ወይም ደግሞ ከአንትሮፖሎጂ ጋር የተገናኘ ነገር አለ። ከአንትሮፖሎጂ ጋር የማይገናኝ ነገረ ክርስቶስ የለም። ምክንያቱም ክርስቶስ እኛን ሊያድን እኛ ነው የመጣው ብለን ስለምናምን፣ ስለዚህ እኛ የሆነውን ነው ክርስቶስ ሊሄድ ነው መጣለት ነው። ሶሪ ጋይስ ሶ የነገረ ክርስቶስን ስናወራ አምላክ ሰው ሆነ ስንል ቀጥታ እኛን ሊያድን እኛ ነው ብለን እያወራን ስለሆነ እንዴት የእንትን ሲምፕሊ አንትሮፖሎጂን ከክሪስቶሎጂ ነጥለን አንመለከት። ለዝጋው ስወጣ
ይቅርታ ጋይስ፣ እና አንመለከትም እንደዛ ነጣጥለን። ትራካለሁ ስለዚህ ሰው ያለው ጠብቀሃለሁ። አይ በቃ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚለው ትምህርት ቀጥታ ከነገረ ክርስቶስ ጋር መገናኘት ያለበት ክርስቶስ እኛን ለማዳን እኛን ሆኖ ስለመጣ ነው። አለቀ በቃ። የነሳው ስጋ የኛ ስጋ ነው፣ የኛ ዘር ነው። ስለዚህ ከዛ አንጻር ሲምፕሊ በቀጥታ ይገናኛል። ስለዚህ ሰው መንፈስ ነው ያለ ሰው በቀጥታ አምላክ ሰው ሆነ ሲባል አምላክ ነፍስ ያለውና በስጋ ውስጥ የሚያደር መንፈስ ሆነ እያለ ነው ያለው ማለት ነው። በአጭሩ ሰው መንፈስ ነው ብሎ የሚያምን ሰው ነገረ ክርስቶሱ በጣም 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 አደገኛ በሆነ ሁኔታ ክህደት ነው የሚሆነው። ስለዚህ እንደዛ መሆን የለበትም። በአጭሩ ግን አንተ እኔ አፈርም የማደርገው ሁለንተናውን ነው አልከኝ። ሁለተኛ ነገረ ክርስቶስ ላይ ስጠይቅህ እነሱ ይመልሱልሃል አልከኝ። ይሄንን አልፈ ነው በቀጥታ አንተን የሚመለከት ትምህርት ላይ ነው ማውራት ያለብን ማለት ነው። ተመለስ። አሁንም ኖ ዘግተህ አትለፍ። ዘግተህ ነው እንለፍ። ምክንያቱም እናንተ ዘግቼ ካላለፍኩ ቢኤም ጥያቄ ይመልስልኝ። አምላክ ሰው ሆነ ስትል ምን ማለት ነው? ዘግቼ ካላለፍኩኝ ጥያቄ መመለስ አለብን። አምላክ ልክ እንደኔና እንዳንተ ሆነ ማለት ነው፣ ሳይጨምር ሳይቀንስ እኮ። ምን ሆነ ነው እያልክ ያለው? ስለዚህ መንፈስ ነፍስ ያለው ሆነ። ቆይ አንዴ ስማኝ። ነፍስ ያለው በስጋ ውስጥ የሚያድር መንፈስ ሆነ እያልከኝ? ነፍስ ያለው በስጋ ውስጥ የሚያድር መንፈስ ሆነ እያልከኝ ነው? ክርስቶስን ሰው ሆነ ስትለኝ ክርስቶስ ሰው ሆነ፣ እኔ እናንተን ነው መጣ። በነገር ሁሉ እኛን ይመስል ዘንድ እኮ ነው የሚለው። በነገር ሁሉ እኔ እናንተን መስሎ እዚህ ምድር ላይ መጣ። የሚያከራክረን እሱ ሳይሆን ሰው መንፈስ ነው። እሱን ምን አድርገናል ማለት አለብን መሰለህ? እኔ የጠየኩትን ስለሆነ እኔ የጠየኩትን ነው መመለስ ያለብን። ጊዜ እንዳትገድል ነው የጠየከውን ልመልስልህ። ሰማሁ እኮ ገብቶኛል ጥያቄ አይደል? ሰው ሆሊስቲክ ነው ብያለሁ። ሰው መንፈስ ነው፣ ነፍስ ነው፣ ስጋ ነው አልኩህ። ይሄ የኔ አቋም ነው። ቢሆንም ግን ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚለው ፖዚሽናል ነው። ለምሳሌ አንተ አይበለውና ቆይ አንድ በአንተ እንኳን ምሳሌ መስጠት አልፈልግም። አቶ ከበደ የሚባል ሰው አሁን በአደጋ ሞቱ እንበል። ምንድን ነው የምትላቸው አቶ ከበደ? እሺ የጠየቀውን ጥያቄ ትሰራ አንዴ ቆይ እኔ እንለፈው ስልህ እንዳናልፈው ኢንሲስት ያደረግከው አንተ ስለሆንክ እኔ የጠየቅኩህን ጥያቄ መመለስ አለብህ። እሱ ካልተመለሰ በስተቀር ወደ ሌላ ማለፍ አንችልም። ምክንያቱም እንለፈው ስልህ ኢንሲስት አድርገሃል፣ አላምንበትም ብለሃል። ግን ደግሞ አደሴም ታይም ኢንሲስት እያረክ ስለሆነ ጥያቄን ነው መመለስ ያለብህ። የጠየቅኩህ ጥያቄ ደግሞ ሉክ እኔ የፈለግኩት ወደ ቀጣዩ አንተን ወደሚመለከት ነገር እንድናልፍ ነበር። ግን አንተን ቀጥሎ እኔም ወደ የሚመለከተው ግባ። እንደዛ ይሻላል። ካልሆነ ሰው መንፈስ ነው የሚሉ ሰዎች ክሪስቶሎጂን እንዴት እንደሚረዱት አብራርተህ ነው የምትቀጥለው። ስለዚህ እንደዛ ካልሆነ አንተን ወደ የሚመለከተው እንሂድና ቀጥታ በወርድ ኦፍ ፌዝ ታምናለህ ብዬ በወርድ ኦፍ ፌዝ ታምናለህ? በወርድ ኦፍ ፌዝ መጽሐፍ ቅዱሱ ወርድ ኦፍ ፌዝ ነው ብዬ ነው የማምነው። ራሱ ባይብሉ ባይ ኢትሰልፍ ኢዝ ወርድ ኦፍ ፌዝ ነው። እስቲ ወርድ ኦፍ ፌዝን አብራራልኝ። ምን ማለት ነው ወርድ ኦፍ ፌዝ የሚለውን ቃል? ሮሜ ምዕራፍ 8 ላይ ግባ። ከጥቅሱ በፊት ወርድ ኦፍ ፌዝ የሚባለው ንጽረተ ዓለም ዲፋይን አድርግልኝ ነው ያልኩህ። ላውጣልህ እኮ ነው። ከጥቅሱ ተነስተን እናውራ። አሁን እናንተ ባይብል ላይ ለምናወራው ኖ አይደለም። መጀመሪያ ፍልስፍና ውጣና እኔ እናንተ ፍልስፍና ካወራን ፍልስፍና ይሆናል። እሱን እንቶ ቆይ ወርድ ኦፍ ፌዝን አፈርም የምታረግ ከሆነ በመጀመሪያ ወርድ ኦፍ ፌዝን አንዴ ስማኝ። ወርድ ኦፍ ፌዝን በመጀመሪያ ዲፋይን ሳናደርግ ወደ ጥቅሱ ብንሄድ ዋጋ የለውም። ጥቅሱን ማንም ሰው ይጠቅሰዋል። ግን ወርድ ኦፍ ፌዝ የሚባለው ንጽረተ ዓለም ወርልድ ቪው ነው። እኛ ለምሳሌ ኑፋቄ ነው ብለን እናምናለን። ለምሳሌ በነ ኬኔት ሄገን በኩል የመጣ የወርድ ኦፍ ፌዝ ትምህርት ኮምፕሊት ፌዝ ሙቭመንት እና ወርድ ኦፍ ፌዝ ለየው። ቴዎሎጂያንስ በጣም የተማርክ ሰው አይደለ? የተማርክ ሰው ከሆንክ አታቋርጠኝ። በፌዝ ሙቭመንት እና በወርድ ኦፍ ፌዝ ያለውን ልዩነት ንገረኛ። አታቋርጠኝ አንዴ፣ አታቋርጠኝ። አይ ያልተባለን ነገር እኔ ያላልኩትን ነገር አታቋርጠኝ። አላቋርጠኝ ግን አስተካክለህ አውራ። እኔ ያላልከውን አላልኩህም። የኔን መረዳት ልንገርህ። እኔ ጋር ስታወራ ረግጠህ መጽሐፍ ቅዱስ ላይ አውራ። አቋርጠኸኝ አይደለም። ቆይ እንዴ መጽሐፍ ቅዱስ ላይ ለማውራት እኮ ቶሎ ወደ ሰው ሄድካ ወደ ነከነታ ገ እኔ አይ ዶንት ኬር አባውት ደም ስለነሱ ጋር ተከራከር። ቀጥል። እሺ እኔ የጠየቅኩ አንተ እነሱን ታምናለህ አይደለም። እኔ እያወራ ያለሁትን ወርድ ኦፍ ፌዝ ሙቭመንት እየነገርኩ ነው በቀጥታ ማለት ነው።
እኔ ስለ ሞመንት ነው የጠየቅኩህ እያወራ ያለው። አንዴ እኔ እየሰማ ቅድም ግን እንዴ የጠየቀኝ ቆይ ቃልዬ ቃል ቆይ 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 ቢኤም እያቋረጥከኝ አንዴ ከሆነ ቆይ ቃል አንደኛ ለስለስ ብዬ አላቋርጥህም። እያዋራው ስለሆነ እኔ አሁን አላቋርጥህም። ኢነርጂ አይ ማስ ማድረግ ፕሮሚስ አልፈልግም። አላቋርጥህም። አይ እያቋረጥከኝ ነው። ፕሮሚስ አንዴ ስማ። አላቋርጥህም። አይ እሺ ፕሮሚስ ቀጥል አላቋርጥህም። ቀጥል በደንብ ስማኝ። ቀጥል። እሺ እርግጥ አድርገህ በቀይ እስክርቢቶ ጻፈው ምነግርህን እርግጥ አድርገህ እንድታወራኝ ነው የምፈልገው። ስለ ፌዝ ሙመንት እኔ እናንተ በቃ ፌዝ ሙመንት ይሄ ዶሚኔሽኖችን ተዋቸው፣ ፌዝ ሙመንት ምናምን እነዚህ አብዮቶችን ተዋቸውና ቅድም የጠየቀኝ አንድ ጥያቄ አለ። ወርድ ኦፍ ምንድነው የእምነት ቃል ማለት በቃ በአማርኛ ሁሉም የሚሰሙ ሰዎች እዚህም ስላሉ የእምነት ቃል ማለት ቢብሊካል ነው ወይ ብለህን የጠየቀኝ። የስ ኢትስ ቢብሊካል። ይሄ የተጻፈው ቃል በሙሉ የእምነት ቃል ነው። ይሄ መጽሐፍ ቅዱስ እኔ እናንተ የምናመልከው ወይም የምንከተለው መጽሐፍ ሁሉ የእምነት ቃል ነው። በቃ ሰዎች ሰምተውት እንዲያምኑበት የተሰጠው የእምነት ቃል ነው። አንዴ ሰምተናል። በቃ አንዴ ሰማሁ። እሺ ጥያቄ ሳትሰማ ለመመለስ መሞከርህ ነው ይሄን ችግር የፈጠረው። ስለዚህ ጥያቄን በደንብ ስማ። ጥያቄን ሳትሰማ እንዳታቋርጠኝ አሁን። እሺ ጥያቄን ሳትሰማ በጭራሽ እንዳታቋርጥ። የጠየቁት ጥያቄ አንዴ አሁንም ያው አቋረጥኩኝ። ሚውታ እናስማማ እንጂ። እሺ የምጠይቅህን ጥያቄ በትክክል ስማ። መጽሐፍ ቅዱስን ጠቅሶ ማብራሪያ መስጠት ላይ አይደለም። ሲጀመር መጽሐፍ ቅዱሳዊ የሆነውን የእምነት ቃል እንደዛ አይነት ነገር ምንም አላነሳውም። እኔ ወርድ ኦፍ ፌዝ ብዬ ሳወራ ኮመንሊ እያወራሁ ያለሁት በእነ ኬኔት ሄገን በኩል እየተቀነቀነ እዚህ ድረስ የደረሰውን ኦኬ፣ በሙቭመንት ደረጃ ንጽረተ ዓለም እያልኩ ያለሁት እንደዛ። ንጽረተ ዓለምና ጥቅስ የተለያዩ ነገሮች ነው። እኔ እየጠየቅኩ ያለሁት ስለ ንጽረተ ዓለም ወይም ደግሞ ስለ ወርልድ ቪው ነው እየጠየቅኩ ያለሁት። ስለዚህ ወርድ ኦፍ ፌዝን እንደ ሙቭመንት በእነ ኬኔት ሄገን በኩል የመጣውን ያንን የወርድ ኦፍ ፌዝ እንቅስቃሴ በቀጥታ እየጠየቅኩ ያለሁት እሱ ነው። ታዲያ የጠየቅኩት እንዴት አድርጌ ነው ስልህ እንደዚህ አድርጌ ነው ታምናለህ ብዬ አሰርት አላረኩም። ጥያቄ ነው የጠየቅኩ። ያንን ሙቭመንት አሁን በቀጥታ መልስልኝ። ያንን ሙቭመንት የወርድ ኦፍ ፌዝ ሙቭመንት ቆይ አንዴ እሺ፣ አንተ መስለኝ ይቅርታ። ያንን የወርድ ኦፍ ፌዝ ሙቭመንት በቀጥታ አፈርም ታደርጋለህ ወይስ አታደርግም ነው ያልኩ። አፈርም የምታደርግ ከሆነ ከዛ ከንጽረተ ዓለሙ ነው የምንጀምረው፣ ከጥቅስ አይደለም የምንጀምረው። ስለዚህ በመጀመሪያ ንጽረተ ዓለሙን አፈርም ታደርጋለህ ወይስ አታደርግም ብዬ ይሄን መልስልኝ። ስለ ንጽረተ ዓለም እኔን አንተን የምመልሰው ወዴት እንደሆነ ልንገርህ። ወደ ሐዋርያት ሥራ ምዕራፍ 2 ነው የምመልስህ። ከዛ ተነስተን እናውራ። ምክንያቱም አይ ንጽረተ ዓለሙን አፈርም ታደርገዋለህ ወይስ አታደርገውም መልስ። እሱ አንተ ነህ እኮ ያደረግከው እኔ አይደለሁም። አንተ አፈርም ታደርገዋለህ ወይስ አታደርገውም? ቅድም አሁን ለምሳሌ ሰው መንፈስ ነው የሚለውን ትምህርት አፈርም ታደርጋለህ አታደርግም ስልህ እኔ አይደለሁም ማለት ኖስቲሲዝምን አፈርም ታደርጋለህ ወይስ አታደርግም ስልህ አላደርግም ማለት። ስለዚህ አሁንም በቀጥታ መልስልኝ እንደዛ ስትመልስ እንደነበረው ማለት ነው። ወርድ ኦፍ ፌዝ ሙቭመንትን እኮ አረጋለሁ ወይም አላረግም በለና። ወርድ ኦፍ ፌዝ ሙቭመንትን አፈርም ታደርጋለህ ወይስ አታደርግም? አንዴ ስማ በፈጠረ ሉክ። እሺ ሚውት አደርጋለሁ አሁን አረጋለሁ ወይም አላደርግም ብለህ ነው የምትመልሰው። ጂሰስ ክራይስት ተናገርክ አይደል? ላውራ የስ ኦር ኖ ለምን አትልም? ቤም ሲጠይቅህ ቆይ ኃይሌ ችግር የለውም። እኔ ሳዋራዋለሁ ኃይሌ ለሌላ ጊዜ ምናልባት ከኃይሌ ጋር ታውራ ከኔ ጋር የስ ኖ የፖሊስ ጥያቄ ነው ይሄ። የእውቀት ጥያቄ በየስ ኖ አይመለስም። ኢትስ ኖት አን ኢንተርቪው። ከኔ ጋር አውራ። ቅድም ብያለሁ ኢንተርቪው አይደለም። እኔ እንደማምን እኔን ኧረ ቢም ቆይ እንዴ ጥያቄን ሳትመልስ ምንም አትነግረኝም። ይሄ ኢንተርቪው አይደለም ብዬ አንዴ ቆይ ስማ ቆይ አንዴ አውቃለሁ ከማንም የተሻልኩ አይደለም። ስለኔ ተውና አንተ መልስልኝ እንዴ። እኔ ጠየቅኩ ንጽረተ ዓለሙን ትቀበለዋለህ ወይስ አትቀበለውም ብዬ ነው። ወይ እቀበለዋለሁ ወይ አልቀበለውም። የኔ ንጽረተ ዓለም ለሐዋርያት ሥራ ምዕራፍ 2 ጀምሮ ታሪክ የተጀመረበት ቦታ ነው። ስለዚህ ንጽረተ ዓለሙን አትቀበለውም ማለት ነው። ንጽረተ ዓለም እኮ ከሐዋርያት ሥራ ምዕራፍ 2 ይጀምራል እኮ። ሙቭመንቱን አትቀበለውም ማለት ነው ወይ ነው ያልኩት። እኔ የምቀበለው ሙቭመንት ይኸውልህ በሐዋርያትና በነቢያት የተመሰከረለትን የክርስቶስን ሞትና ትንሣኤ ነው። ከዚህ ተነስታው ወርድ ኦፍ ፌዝ ሙቭመንትን ትቀበለዋለህ ወይስ አትቀበለውም? በቃ ባጭር አማርኛ አላውቀውም። ማላውቀውን ለምን ልቀበልና እኔ ዲፋይን ላድርግልህ። እሺ እኔ ዲፋይን ላድርግልህ። በቃ ስለማታውቃቸው እኔ ዲፋይን ላድርግልህ። አላውቃቸውም ያልከው አንተ ነው። ስለዚህ ስለማታውቃቸው እኔ ዲፋይን ላድርግልህ። ወርድ ኦፍ ፌዝ ሙቭመንትን በዚህ መንገድ ዲፋይን እናደርጋለን።
እ? እንደዚህ መንገድ ዲፋይን እናደርጋለን። አምነን የምንናገረው ነገር በሙሉ እግዚአብሔር ካፋችን ቃል ጋር ስላለ አምነን የምንናገረው ነገር በሙሉ ማድረግ እንችላለን ወይም ደግሞ ስጋ ማልበስ እንችላለን ብሎ ያምናል ኦርቶዶክስ። ይሄንን ንግግር ወይ ደግሞ ይሄንን እሳቤ ትቀበለዋለህ ወይስ አትቀበለው? ያው ለኔ የምቀበለው አምኖ በመናገር አምናለሁ። ማምነው ግን የእምነትን ቃል ነው፣ የእግዚአብሔርን ቃል ነው። አየ አምኜ ስለተናገርኩ ነው የዳንኩት፣ አምኜ ስለተናገርኩ ነው የጸደቅኩት፣ አምኜ ስለተናገርኩ ነው የእግዚአብሔር ልጅ የተባልኩት። እነዚህን ለያቸው። በእኔ ውስጥ ባለ እኔ ባህሩ በዚህ አይምሮ በማስበው ወይንም ድሪም በማደርገውን ነገር አንሰላስዬ አስቤ ሜዲቴት አድርጌ ኮንፌንስ ባደርግ ይበቅላል ወይም ይፈጠራል የሚል እምነት ስተት ነው፣ አላምንበትም። ቀጥል። በጣም ጥሩ። እንደዚህ ቀስ እያልን ስናወራ ጥሩ ነው። ስለዚህ ወርድ ኦፍ ፌዝ ሙቭመንት ወይም ደግሞ እነ ኬኔት ሄገን ይቀበሉት የነበረው አምኜ የምናገረው ነገር በሙሉ የእግዚአብሔር ልጅ ስለሆንኩ አምኜ የምናገረው ነገር በሙሉ ስጋ ይለብሳል የሚለውን ትምህርት አትቀበለውም ማለት ነው። እዚሁ ሪአሹር እንድታደርግልን ማለት ነው። አትቀበለውም ማለት ነው አይደል? በሁለት መንገድ ላይ ይችላልው። በእግዚአብሔር በተሰጠ ተስፋ ቃል ይፈጸማል በተባለው ወይንም በመገረፉ ቁስል ተፈውሳል ባለኝ ባለቀ ስራ ላይ አምኜ ተናግሬ ይፈጸማል። አብሶሉትሊ 100%። እሺ፣ ስለዚህ አፈር ታደርገዋለህ ማለት ነው። እችን ይኸውልህ፣ ብዙ ጊዜ ምናልባት አንተ ተረድተው ሊሆን ይችላል። ብዙ ሰዎች እዚህ ጋር መረዳዳት ያቃተ ምንድን ነው? ከእኔ በወጣ በቃ ይችን እርግጥ አድርጌ ልንገርህ፣ ከእኔ በወጣ እውቀት ወይንም ከእኔ በወጣ የጥበብ ቃል የሚፈጠርም የሚደረግም ነገር የለም። ምናልባት እኔ ሰውን ስባርክ ልባርክበት እችላለሁ። አትርገም ስለሚል ሰው ቢረገም ሊረገምበት ይችላል። ከዛ የዘለለ ግን ሊፈጥር የሚችል መለኮታዊ ኃይል አለው ብዬ አላምንም። የሰው ቃል እሺ፣ ያ ሙቭመንት መለኮታዊ ኃይል አለው ሰው አይደለም። ፖይንቱ እሱ አይደለም። ያ ሙቭመንት ለምሳሌ ቅድም በመጋረፉ ቁስል ተፈውሰሃል ባለኝ ብለሃል። ስለዚህ አንድ ሰው አምኖ አልታመምም ብሎ አምኖ በሚናገረው እንደዚሁም ደግሞ ሀብታም ሆናለሁ ብሎ አምኖ በሚናገረው ንግግር ውስጥ ሀብታም መሆንና አለመታመም የሚባሉ ነገሮች ይፈጠሩለታል። እንግዲህ የእሱ የእምነት መጠን ይወስነዋል። እኔ ዋት አይ ብሊቭ ግን የእኔን እምነት ነው የምነግርህ። በክርስቶስ በመስቀል ላይ ሲሰቀል ያልተፈጸመ ምንም አይነት ነገር የለም። ኃጢአትና መርገም እዛ ላይ እንደተቀጣ ምናለሁ አንድም ሳይቀር። በሽታ የመርገም ውጤት ነው ብዬ አምናለሁ። ቆይ እሱ ድህነትንም በሽታንም ይጨምራል እያልከን ነው? አዎ። ለምን በለኛ መርገም የኃጢአት ልጅ ነው። ኃጢአት መርገምን ወደ ምድር አመጣ። ቴንኪው። በቃ አንደርስታንድ አድርጌያለሁ። አመሰግናለሁ። እሺ፣ አንደርስታንድ አድርጌያለሁ። ሐዋርያው ጳውሎስ አፍሮዲጡ ታሞ እንደነበረ ይናገራልና አፍሮዲጡ ክርስቲያን አገልጋይ ነው፣ ክርስቲያን ነው፣ በጌታ የሆነ ወንድም ነው። አፍሮዲጡ ታሞ የነበረው እግዚአብሔር ማሮ ነው ብሎ የሚናገረው አፍሮዲጡ ታሞ የነበረው እምነት ስለጎደለው ነው ብለህ ታምናለህ? አይደለም። ስለዚህ የመርገም ውጤት ነው ያልከው አጭራጭር እያደረግን ነው። በሽታ የመርገም ውጤት ነው። አንዴ ስማኝ፣ በሽታ የመርገም ውጤት ነው የሚል ሀሳብ ነግረህናል። ኦፍኮርስ በአዳም ምክንያት ከመረገማችን የተነሳ የመጣ ነገር ነው። እሱ አይደለም ፖይንታችን። አሁን አንድ ሰው ታሻሽሉ አሁን አንዴ የሰማው ምኑ ላይ ነው? አንዴ ስማ አንዴ። እሺ፣ በሽታ የመርገም ውጤት ነው፣ የኃጢአት ውጤት ነው፣ በአዳም ምክንያት የመጣብን ችግር። ኧረ እንዴ እየሰማ አንዴ ከአንተ ጋር ስስማማም ስቃረንህም በየመሃሉ ከገባህ ጥሩ አይደለም። ስለዚህ እየሰማ በሽታ የኃጢአት ውጤት ነው፣ በኃጢአታችን ምክንያት ወደ ዓለም የገባ ነገር ነው የሚለውን እዚህ የማያምን ሰው የለም። የተጠየቀው ጥያቄ ምንድን ነው? አንድ ሰው አምኖ አልታመምም ብሎ በሽታን ከህይወቱ ማስቀረት ይችላል ወይ ነው ጥያቄው። ለምሳሌ እኔ አሁን ትናንት አሞኝ ነበር።
አጠር አድርጌ ላስረዳ። በቃ ምግብ አለመስማማት ሌሊቱን ሁሉ ቁጭ ብዬ ነው ያደርኩት። አየህ ታምሜያለሁ። አሁን የጠየኩ ምን ነበር? ልምጣልህ ዝም በል ትለኛለህ። ሰው ሲያወራ እያረዘምከው ነው። እኔ እኮ መጀመሪያ የሰው ነው። አንዴ ይሰማ ቆይ እንዴ ስትጠይቅ አንተ እኔ የምመልስልህን መልስ ታየዋለህ። ላቋርጠን እናንተ እንደምታቋርጠኝ እኔ እያቋረጥኩ ላውራ። ይኸው እያቋረጥከኝ አይደል? እንደ እያወራኝ ነው። በመከራኮ ነው እያወራኝ። የጠየኩህን ጥያቄ እየመለስክ አይደለም። የጠየኩህን አስታውሰኝ እስቲ። ምን ነበር የጠየኩህ? አስታውሰኝ። የጠየኩህን አስታውሰኝ። ቤም የጠየኩህን አስታውሰኝ። በደንብ አስታውሻለሁ እኮ አስታውሰኝ። ምንድን ነው ያልኩህ? በቃ ለምሳሌ ሐዋርያቶች ወይንም አገልጋዮች ይታመማሉ። እነዚህ የሚታመሙት መርገም ስለሆነ ነው። አይደለም። አሁን የጠየኩህን ጥያቄ አስታውሰኝ። አስጨርሳውንም አታቋርጥ። ሰው አሁንም አልክ እኮ አሁንም የሚታመሙት ስለማያምኑ ነው ወይንስ አሁን ይህን ቃል በማመን አለመታመም ይችላሉ ወይ ብለን የጠየቀኝ አይደለ? ክሊር እኮ ክርስቲያን ሪፍሬዝ ላድርግልህ። አንድ ሰው የእምነት ቃል በመናገር በሽታን ከህይወቱ ማስቀረት ይችላል ብዬ ነው የጠየኩህ። ይችላል ወይም አይችልም ብለህ መልስ መጀመሪያ። ባይ ዘ ዌይ ኢትስ አ ማተር ኦፍ ፌዝ ነው ብያለሁ። ሰው ባመነው መጠን ነው የሚኖረው እኮ። አምኖ ተናግሮ ማስቀረት ይችላል ወይ? አምኖ ኮንፌስ በማድረግ ምንን የእግዚአብሔርን ቃል የቃሉን አምኖ ተናግሮ ቃሉን በለው ምኑን በለው አምኖ ተናግሮ ኧረ እንደ ይስማ ቆይ ወርድ ኦፍ ጋድ የትኛውን ቃል የትኛውን ቃል ተናግሮ ነው በሽታን ተፈወሳችሁ የሚለውን? በቃ መልካም። እሺ በጣም አሪፍ። አሁን አየህ እንደዛ ነው። እስቲ ከመጽሐፍ ቅዱስ አንዴ ስማ ቆይ ከመጽሐፍ ቅዱስ ውስጥ ግባና በመገረፉ ቁስል ተፈውሳችኋል የሚለውን ሐሳብ ስላመጣህ ማለት ነው። ይሄንን ቃል ተጠቅሞ በሽታን ከህይወቱ ያስቀረ አንድ ሰው ከመጽሐፍ ቅዱስ አሳየን እስቲ። ከመጽሐፍ ቅዱስ መልእክት ጻፉ እንጂ ይሄን በማመናችን ሳንታመም መጣን የሚሉ አላየሁም። ግን ቴንክ ዩ ሶ ማች ቢ ሁለተኛ አቋርጠኛውንም በፈጣሪ የምጡንም ጉዳይ ጠይቅልኝ። በዛው የሴት ልጅ የምጡ እና እሱን የጀመርነው አንዴ ከቃል ጋር እናውራ። አታቋርጭ መሀል ላይ። በጣም አከብርሻለሁ ከይቅርታ ጋር። እሺ አንተ ካልከው አሪፍ። እሺ ሉክ አሁን መጽሐፍ ቅዱስ ውስጥ እንደዛ አላሉም ብለህ ተናግረሃል። ቴንክ ዩ በቃ እሱኛውን ብቻ ነው የምንፈልገው እኛ። ከዛ ቀጥሎ ይሄንን ጥቅስ አሁን የጠቀስከውን ጥቅስ ሰው ይሄንን ጥቅስ እየጠቀሰ በእምነት ተናግሮ በሽታን ከህይወቱ ማስቀረት ይችላል ብሎ የነገረህ አንድ ተርጓሚ ከአንተ በፊት እንደዚህ ብሎ የተረዳ አንድ የመጽሐፍ ቅዱስ ተርጓሚ ስጠን። መጽሐፍ ቅዱስ ውስጥ የለም። አንድ የመጽሐፍ ቅዱስ ተርጓሚ ስጠን እስቲ። ኦኬ ልመልስ? አዎ ኦኬ ቴንክ ዩ። አንድ የመጽሐፍ ቅዱስ ተርጓሚ ነው። እዛው ከመጽሐፍ ቅዱስ ነው የምነግርህ። የለም አልክ እኮ ቅድም የለም ብለሃል። አንድ ቆይ ልመጣልህ ነው። የመጽሐፉን ትርጉም እዛው መጽሐፍ ቅዱስ ላይ እነግርሃለሁ። አንደኛው መንፈስ ቅዱስ ነው። ሁለተኛ ጴጥሮስ ላይ ሲናገር ምን ይላል? እናንተ እኮ በመገረፉ ቁስል ተፈውሳችኋል አለ። ዳት ሚንስ ይሄን ቃል ዲክለርድ አድርጎታል ጴጥሮስ ከመጽሐፍ ቅዱስ። እኔ ለአንተ ሪፈር ማደርግ ከዚህ በኋላ መጽሐፍ ቅዱስ እኔ ባይደዌ ልንገርህ። እሺ ይኸው ወደ መጽሐፍ ቅዱስ ቆይ ባይዘዌው እንቶ ወደ መጽሐፍ ቅዱስ እኔ ባይዘዌ መጽሐፍ ቅዱስ ስትለኝ እንዴት ደስ እንደሚለኝ ልነግርህ አልችልም። በጣም እኔም እንዳንተው አንዴ ስም ከደቂቆች በኋላ ምክንያቱን እነግርሃለሁ። መጽሐፍ ቅዱስ ውስጥ ገባና ይሄን ጥቅስ ጠቅሶ በድጋሚ ነው የምጠይቀው ጋይስ ስሙት። ይሄንን ጥቅስ ጠቅሶ በሽታን ከህይወቱ ያስወገደ ወይም ደግሞ ይሄን ጥቅስ ጠቅሶ በሽታን ከህይወትህ ማስወገድ ትችላለህ ይሄን ጥቅስ ጠቅሰ ብሎ የመከረ አንድ ሰው ስጠኝ። መንፈስ ቅዱስን ሰጠው። እሺ መንፈስ ቅዱስ የቱ ጋር ነው? ይሄንን ጥቅስ ዲክሌር አድርጋችሁ በእነ ጴጥሮስ ተናገረ። በእነ ጴጥሮስ ሲናገር እየሰማ ጥያቄ መንፈስ ቅዱስ የቱ ጋር ነው? ይሄን ጥቅስ ጠቅሳችሁ በሽታን ከህይወታችሁ ማስወገድ ትችላላችሁ ያለው የቱ ጋር ነው? ጥቅሷን ብቻ ንገረኛው። ጴጥሮስ ላይ እኮ ሰጠው። በል ክፈተው ጥቅሱ ወይ ደግሞ ይከፍቱላል። ክፈተው።
እሺ አይ እኔ መንገድ ላይ ስለሆንኩ ነው። አንድ ሰው መጽሐፍ ቅዱስ የያዘ ሰው ካለ ጥቅሱን እኔ ይንገራችሁና መኪና ላይ ነኝ ጴጥሮስ እኮ ብዬ ነው። ግን እሺ ሐሳብ እሺ ኮን ችግር የለውም። በሐሳብ እናውራና እኔ እናንተ ኖ ኖ ኖ በኋላ አይ መጽሐፍ ኖ ቅዱስ ኖ ተገልጦ ይነበባል። ቀጥል። ኖ ኖ ኖ ቆይ መጽሐፍ ቅዱስ የያዘ ሰው አንድ ሰው አለ በዚህ ኦኬ አለው ቃሌት ቦት የትኛው ልክፈትላችሁ? ክፈትለት፣ የሚልህን ጥቅስ ክፈትለት፣ ችግር የለውም። እሱ የሚልህን ሁሉ ክፈትለት። ባህሩ የቱን ልክፈትልህ? በትልቁ አድርጉኝ። እሺ ይኸው የቱን ልክፈትልህ ባህሩ? ጴጥሮስ ያለ መሰለኝ ግን ቆይ እሺ ጥቅሱን ንገረውና ያውጣል። አላወጣችሁትም እንደ እስካሁን አላወቅነውም ያልከውን ጥቅስና የትኛው ጥቅስ ነው? አንደኛ መንፈስ ጴጥሮስ ቅዱስ አይ ቲንክ ምዕራፍ 2 ቁጥር 22 23 24 አካባቢ መሰለኝ። እሺ እሺ መንፈስ ቅዱስ ይሄን ጥቅስ ጠቅሶ ሰው በሽታን ከህይወቱ ማስቀረት እንደሚችል እዛ ቦታ ላይ ዲክሌር አድርጓል የሚል ሐሳብ ይዘህ ነው የመጣኸው። ስለዚህ እሺ ለምንድን ነው ታዲያ ጥቅሱን የጠቀስከው? ይኸውልህ የመጽሐፍ ቅዱስ ባለቤት ሆሊ ስፒሪት ነው። ሆሊ ስፒሪት ደግሞ በተለያዩ የመጽሐፍ ቅዱስ በጻፉ ሰዎች ተገልጦ ተናግሯል። ከተናገረበት ሰው አንዱ ጴጥሮስ ነው። ጴጥሮስ ስለዛ መገለጥ ወይንም ስለዛ ቁስል ጉልበት ሲናገር የሚከተለውን ጽፏል። እሱን እናንብብ። እሺ አንብብለት። ክፈት ብሮ ክፈት። ስለ በሽታ ነው እሺ አወራን እንዳትረሳ። ክፈት ተሚ። እሺ 22 23 24 የሚል ሐሳብ ነው ያነሳኸው። ይሄው ትንሽ ከፍ አድርግለት። እሺ ወደ 25 ምናምን ወሰድለት። አይ ቲንክ እሱን ሊሆን ስለሚችል ነው እንደዛ ያልኩት። ይኸው ቢም አንብብልን። እሺ እኔ ስለማልችል ነው። እሺ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። በግዕዝ እንዲህ ተብሎ ተጽፏል ብሎ የግዕዙን ያስቀምጣል። በመገረፉ ቁስል ተፈወሳችሁ የሚለውን ቃል ነው ያነሳልን አይደል? አውራ ኢሳያስ 53ን እንደገና እሱን ማውጣው። እሺ ኢሳያስ 53ን በእሱ ቁስልኛ ተፈወስን ብሎ ይናገራል። አታውጣው እዚሁ ቃል እሱን ቃል በቃል እዚሁ መልስልኝ። አንደኛ ጴጥሮስ ላይ መልስልኝ። አንደኛ ጴጥሮስ እንዴት እንደቃኘው ስለምናይ ማለት ነው። በዚህ ክፍል ላይ ሐዋርያው ጴጥሮስ ይኸው እኮ አነበብኩ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ብሎ ተናገረ። አሁን ይህንን ጥቅስ ይዘህ ነው በሽታን ይሄንን ቃል ዲክሌር አድርገን በሽታን ከህይወታችን እንከለከላለን ብለህ የተናገርከው። ይሄ ጥቅስ የቱ ጋር ነው ስለ ስጋ በሽታ ጭምር የተናገረው የቱ ጋር? ቴንኪው በኢሳይያስ 53:4-6 በሱ ቁስል እናንተ ተፈወሳችሁ የሚለው ፈውስ የሚያስፈልግ ከሰውነትህ ፈውስ የሚያስፈልገው አንደኛ ስጋዊ ነው። የስጋ ፈውስ ስለሚያስፈልግህ እሱ በስጋው ያንተን መከራ በመገረፍ በመሰቃየት በመድማት ከፈለልህ። በሱ መገረፉ ቁስል አንተና እኔ ተፈወስን ይላል። ቢም ያንተ ማብራሪያ እኔ የጠየቁ የቱ ጋር ነው ስለ ስጋ በሽታ በደንብ አድርጎ ብትንትን አራቆ እየሰማ ጴጥሮስን አውጣ ብለህ አውጥተንልሃልና ሐዋርያው ጴጥሮስ ከዚህ ቃል ሐዋርያው ጴጥሮስ የቱ ጋር ነው ስለ ስጋ ህመም እዚህ ቦታ ላይ የተናገረውና ይሄን ደግሞ ዲክሌር አድርገን የስጋ ህመምን ከህይወታችን ማስቀረት እንደምንችል የተናገረው የቱ ጋር ነው ጴጥሮስ? ያው አነበብከው እኮ የለም እንደዛ የሚል ይሄን ዲክሌር አድርገህ ከስጋ ህመም ትፈወሳለህ የሚል ወይም ደግሞ ከስጋ ቁስል ተፈወስ ካለ እኮ ቆይ ስማሽ ምንህ ነው የሚፈወሰው? አንዴ ስማ ቆይ መንፈስ ይፈወሳል። እኔ አስረዳሃለሁ ምን እንደሆነ እኔ አስረዳሃለሁ ምን እንደሆነ ቆይ አንዴ እኔ አስረዳሃለሁ ምን እንደሆነ ችግር የለውም። ግን የጠየቅኩህን መልሰው እኔ የጠየቅኩህን ቀጥታ መልስልኝ። እዚህ ቦታ ላይ የቱ ጋር ነው ይህን ቃል ኮንፌስ አድርጉና በስጋ ከሚመጣባችሁ በሽታ ትጠበቃላችሁ ወይም ደግሞ በሽታን ከስጋችሁ ታረቃላችሁ ይህን ቃል ኮንፌስ አድርጋችሁ የሚል ከየት አገኘህ? አስተሳሰብ እኮ አሁን ይኸውልህ መጽሐፍ ቅዱስን ቁርአን ወደ ማድረግ ነው እኮ የገባኸው። ምክንያቱም ጉዝ ነው ጥያቄው መልሰው በደንብ ስማ እንዴ እየመለስኩልህ እኮ ነው። በደንብ እሺ ይኸውልህ ያንተን ማብራሪያ ግን አልፈልግም። ያንተን ማብራሪያ አልፈልግም። እኔ ከጥቅሱ ላይ ልታሳየኝ ነው የምነግርህ።
እንደ ቁርአን እያነበነክ ቁርአናዊ ፍቺ መጽሐፉ የቱ ጋር ነው እንደዛ የሚለው ኦፌንሲቭ ነገር አትናገር። ተፈወሳችሁ ይላል። ይሄ ጥቅስ የቱ ጋር ነው የስጋ በሽታን ይሄን ኮንፌንስ አድርጋችሁ ከህይወታችሁ ታርቃላችሁ ብሎ የሚናገረው የቱ ጋር ነው ጥያቄው። ኮንፌንስማ የእግዚአብሔርን ቃል ሁሉ አንሰላስለው ተናገረው ይላል። በቃ እሺ ተናገረውና ችግር የለውም። ቆይ ስማ ኧረ ቆይ አንተ ጸድቀሃል አዎ በለኛ ወይም አይደለም ጸደቅኩ ጥቅስ ጠቀስክ አሁን ቆይ እንዴ ተናገረውና ከስጋ በሽታ ትፈወሳለህ የሚል ቃል አሳየኝ እስቲ ከመጽሐፍ ቅዱስ። አመንኩ ስለዚህም ተናገርኩ ይላል። አመንኩ ስለዚህም ተናገርኩ የሚለው ቃል ስለ ስጋ ቆይ አንዴ በስጋ የሚመጣን በሽታ ስለማስቀረት ስለመነገሩ ማስረጃ አምጣ ከመጽሐፍ ቅዱስ። ስጋ በሽታ ስለመቀረትም አይውልህ መዝሙረ ዳዊት ልጠቅስልህ እችላለሁ፣ ምሳሌ ላይ ልጠቅስልህ እችላለሁ። የሰጠውህን ጥቅስ መጀመሪያ አንተ ራስህ ጥቅስ ሰጠህን እኮ እሱን ጥቅስ መጀመሪያ ፕሩቭ አድርግ እንጂ ከስንቱ ጥቅስ ነው የምዘለው እኮ የተጻፈ ቃል ነው እንድጠቀምበት፣ እንድኖርበት፣ እንድፈወስበት፣ እንድድንበት የተሰጠኝ ቃል እኮ ነው። ስለዚህ እሱ ያንተ ማብራሪያ እንጂ መጽሐፍ ውስጥ የለም ማለት ነው። እናመሰግናለን። የጠቀስከው ጥቅስ ስለ ስጋ ፈቃድ አይናገርም። አንዴ ክፈትልኝ። አሁን ክፈተው። አንዴ ታሚ ክፈተው። ቢም ሚውት አድርግልኝ። ቢም ሚውት አድርገው አንዴ። እሺ መጽሐፍ ቅዱስን ከአውዱ ነጥሎ ከአውዱ ገንጥሎ መረዳት እጅግ በጣም አደገኛ ጥፋት እንደሆነ የምታውቁት በዚህ ነው። ቢኤምም ስማኝ አሁን በደንብ መጽሐፍ ቅዱስን ከአውዱ እንዳትነጥል ለወደፊትህም ስታነብ ማለት ነው። ቅድም ምን አልከን? ይሄን ቃል ተናገረው አሰላስለው ይላል አልከን። አሰላስለውና ከበሽታ ትፈወሳለህ የሚለው ጋር ነው ስልህ የለም። ምክንያቱም ጥቅሱ ምንም እንደዛ የሚናገረው ነገር የለው። አመንኩ ስለዚህም ተናገርኩ ይላል አልከኝ። አመንኩ ስለዚህም ተናገርኩ ብሎ ከስጋ በሽታም ተፈወስኩ አላለም ጳውሎስ። ጳውሎስ ያላለውን ነው አፍ ውስጥ እየጨመርክ ያለው። ቃሉን አልክ እንጂ ቃሉን አትቀበለውም። ቃሉን አልክ እንጂ ቃሉን አታከብረውም። ያንተን ሐሳብ እንዲያጸድቅልህ ብቻ ነው ቃሉን የምትፈልገው። ምክንያቱም አሁን ያልካቸው ነገሮች ቃሉ ውስጥ የሉም። በጣም ሳድሊ ማለት ነው። ቁጥር 23ን ተመልከተው። አሁን ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አይተኸዋል። ሲጀምር ገና ምን ብሎ እንደጀመረ ቀጥታ አዎ ራሱን በጽድቅ ለሚፈርደው አሳልፎ ሰጠ። ከዛስ ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከማል። አይተኸዋል። ስለዚህ ፖይንቱ ምንድነው ስንል በመገረፉ ቁስል ተፈወሳችሁ የሚለው ሐሳብ ቀጥታ ቁጥር 24 ላይ ኮንቴክስቹዋል የሚፈታ ነው። በመገረፉ ቁስል የተፈወሰው እንዴት ነው ሲባል እኛ ለኃጢአት ሞተን ለጽድቅ እንድንኖር ነው አለ። ይሄ ጉዳዩ በጽድቅ ከመኖር ጋር የተገናኘ ነው እንጂ ይሄን ኮንፌስ አድርጎ ከስጋ በሽታ ስለመጠበቅ አይደለም። ቃሉ እንደዛ የሚል ነገር የለው፣ ኮምፕሊትሊ የለውም። ስለዚህ አውት ኦፍ ኮንቴክስት ነው የፈታው። ጥቅሱን ራሱ ስትፈታው አውት ኦፍ ኮንቴክስት ነው የፈታው። ኮንቴክስት ኢዝ ኪንግ። መጀመሪያ ሊትራሊዝም ኢዝ ቴሮሪዝም ይላል መምህሬና ይሄን ልጥቀስ ብዬ ነው። ዋው ሊትራሊዝም ኢዝ ቴሮሪዝም። በቃ ቀጥታ በመገረፉ ቁስል ተፈውሳችሁ የሚለውን ብቻ ወስደህ ኦልሬዲ ሊትራሊስት በሆነ መልኩ ስትፈታው ጥቅሶቹን እያሸበርካቸው። ኦኬ በቀጥታ ይሄ ለኃጢአት ሞተን በጽድቅ ከመኖር ጋር የተገናኘ ጉዳይ ነው እንጂ ከበሽታ እየተጠበቁ ከመኖር ጋር የተገናኘ ጉዳይ አይደለም። ቀጥሎስ ቁጥር 20 አንዴ ዞር አድርግልኝ። ቁጥር 25 ላይ ማለት ነው። ከፍ አድርግልኝ። ቁጥር 25 ላይ እንደ በጎች አንዴ እንትን ልቀይርልህ። ቆይ እንትን አፕሊኬሽን ቀይር። በጣም ደብዘዝ አይኔ ነው። ችግር የለውም ቸኩያለሁ እኔና እንትን አትበል። እሺ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አይታል። ስለዚህ ምንድነው ፖይንቱ ሲባል አዎ አሁን ወደ ነፍሳችን እረኛና ጠባቂ ተመልሰናል። ስለምንድነው እየተወራ ያለው? ለኃጢአት ሞቶ በጽድቅ ስለመኖር ነው እየተወራ ያለው። ከዚህ ያለፈ ነገር ቢኤም እየተወራ አይደለም። ጥቅሱን አንተ ግን አይ ይሄን ኮንፌስ አድርገን ከበሽታ ስለመፈወስ ነው የሚናገረው ካልክ ቃሉን ነው የሚይዘው እንዳልከው ቃሉን ማምጣት ነበረብን። ለምን መሰለ? ቅድም በምክንያት ነው የነገርኩ። በምክንያት ነው የነገርኩ። ሉክ አንድም ተርጓሚ በመጽሐፍ ቅዱስ ውስጥ ስትመለከት አንድም የመጽሐፍ ቅዱስ ተርጓሚ በ2000 ዓመት የቤተ ክርስቲያን ታሪክ ውስጥ ይሄ ስለ ስጋ ፈውስ እየተናገረ ነው ብሎ የተረጎመ ተርጓሚ አታገኝ። በተአምር አታገኝ። ከቤተ ክርስቲያን አባቶች ጀምሮ እስከ ፕሮቴስታንት ሊቃውንት ድረስ ማለት ነው። ይሄ ቀጥታ በኃጢአታችን ምክንያት ጠፊ ነበርን፣ ከዛስ አሁን ግን ክርስቶስ ስለሞተልን በመገረፉ ቁስል እኛ ተፈውሰናል። ምን ማለት ነው? ለኃጢአት ሞተን ለጽድቅ የምንኖርበትን ያንን አቅም አግኝተናል፣ ያንን ጉልበት አግኝተናል ነው እንጂ ከሞት ከህመም ጋር የተያያዘ ከመታመም ጋር ወይም ደግሞ ከበሽታ ጋር የተገናኘ አይደለም። አንደኛ። ሁለተኛ ይህን ኮንፌስ አድርጉና ከበሽታ ትጠበቃላችሁ የሚል ነገር የለውም ጥቅሱ። ኮንቴክስት ኢዝ ኪንግ በነገራችን። ስለዚህ በኮንቴክስት እናውራ ብለሃል።
እሺ አሁን ቆይ ልጨርስ እኔ ደግሞ ላውራ። ልጨርስ በጣም ሳልጨርስ ነው የምታወራው? እኔም ላውራ። ቆይ ሳልጨርስ ነው ወይ የምታወራው? አንድ አይነቱ ነገር ነው እያወራ ያለው ብዬ ነው። ቀጥልሽ። ይቅርታ። እሺ ስለዚህ ለኃጢአት ሞተን ለጽድቅ እንድንኖር ነው እርሱ ኃጢአታችንን በእንጨት ላይ የተሸከመው። ስለዚህ በመገረፉ ቁስል ተፈወሳችሁ የሚለው ከዚህ አውድ ጋር የሚገናኝ ስለሆነ እንደ በጎች ስንቅበዘበዝ የነበርን ሰዎች ወደ ክርስቶስ ተመልሰን በጽድቅ ከመኖራችን እውነታ ጋር የተገናኘ ስለሆነ ይሄ ስለ ስጋ ሕመም ነው የተነገረው የሚል ነገር የለውም። አንደኛ ጥቅሱ እንደዛ የለውም። ሁለተኛ አንድ ሰው አለው ሚውት አድርገው አለው። እሺ ሚውት አላረግም ብለሃል። አሳይ ዲም አሳይ። ቴንኪው። ጴጥሮስ ይህን ቃል የተዋሰው ወይንም የወሰደው ከኢሳያስ ምዕራፍ 53 ላይ ነው። ኢሳያስ 53 ላይ በጠቅላላ የተናገረው ስለ ስጋ ሕመም ነው የተናገረው። አንድ ሰው ኢሳያስ 53 ከቁጥር 3 ጀምሮ ቢያነብልኝ በጣም ደስ ይለኛል፣ እየነዳው ስለሆነ። ሌሎቻችሁ አግዙን ከተቻለ። እሺ ይሄ እሱን ነው የሚያሳየው ብሎ ኢሳያስ 53 ላይ እየሄደ ነው። አሁን ተመልከቱ። እንደ ሪፈርኔት ኦፍ ኮርስ ቀጥል። ያዙ እንግዲህ ጋይስ ያዝ። አንተም ጠበቅ አድርጋ አሁን ቀጥል። ኧረ ቆይ ቤም ጭራሽ የማትወጣው ችግር ውስጥ ገባህ እኮ። ተመልከት። እሺ ተመልከት። አሳየን። በጣም ገባህ እንጂ አንተ በጣም አሳየን። ከሶስት ጀምረህ አንብበልኝ። ወይስ እኔ እኮ እንትን ነው እየነዳው ነው። አንብበልህ። ከሶስት ጀምሮ ቀጥል። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የማያውቅ ነው። ሰው ፊቱን የሚሰውርበት ደዌን የሚያውቅ ነው የሚለው የማያውቅ አይደለም። የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ቴንኪው። ልቀጥል። በኋላ ሁላችሁ ከዛ በታች ያለውን ሀሳብ አንብቡት። የሚቀጥል ሀሳብ ነው። በርዝ ባይ በርዝ መፈታት የሚለው ነው። ስለዚህ ይሄን እንዴት ትፈተዋለህ ወንድሜ? እየጠየቀኝ ነው ልመልስልህ? አዎ። አይ ቅድም ምን አልክ? እስናተ ጉድ ሙቭ ችግር የለውም። ቆይ እኔ አሁን ላወራለን። ቃልዬ እኔ በጣም ነው የምወድ፣ በጣም ነው የማከብር። እያወራን ያለን የከበረውን መጽሐፍ ቅዱስ ነው። በሽሙጥና በማሾፍ አይነት ቃላቶች አናውራው። በቃ የከፈትነው መጽሐፍ ቅዱስ ነው፣ የከበረ መጽሐፍ ነው። ገልጠን ተጠንቅቀን እናውራው። ቅድም አንተ ስትናገር ጴጥሮስ የተናገረበት ቃል ምንም አይነት ስለ ስጋ ደዌ ወይንም ስለ በሽታ የገለጠበት ኮንቴክስት አውዳዊ አፈታቱ እንደዛ አይናገርም አልክ። እኔ ደግሞ ጴጥሮስ ይሄን ቃል የወሰደው ከትንቢተ ኢሳያስ ምዕራፍ 53 ነው። ኢሳያስ ምዕራፍ 53 እየተናገረ ያለው ስለ ሆሊስቲክ ሳልቬሽን ነው፣ ስለ ሙሉ ደህንነታችን ነው እየተናገረው። አንዱ ምንድነው? ስለ ስጋችን ነው። ምክንያቱም ተግሳጽ በኃጢአት መርገም ላይ የመጣው ተግሳጽ በሽታ ነው እያለ ስለ ስጋ በሽታ ደዌ እያለ ይናገራል። ይህን ሁሉ ተሸከመው፣ በሱ መገረፍ ቁስል እኛ ተፈወስን አለ። ስለ ደዌ ነው የሚያወራው። መንፈስ በደዌ አይመታም፣ ነፍስ በደዌ አይመታም። በደዌ የሚመታው ስጋ ነው። ስለዚህ ይሄን ቃል አንተ እስኪ እንደው ገልብጠህም እንደው ግድ የለም በጣም ተሳክቶልህም እስኪ ወደ ሌላ ነገር ኮንፈርት አድርገህ እስኪ ለማስረዳት ሞክር። አመሰግናለሁ ቢም። እሺ በመጀመሪያ ደረጃ እንትኑ የነበረው ሽሙጡ የነበረው አንተ ጋር ነበር። እንደ ቁርአን ብለህ የጀመርከው አንተ ነህ፣ አስተካክል። ሁለተኛው ነገር ደግሞ ሚውታርክ። ሁለተኛው ነገር ደግሞ ክፍሉን በትክክል አሁንም በአውደ አለማንበብ የሚባለው ነገር በጣም ሲያጠቃ እየተመለከትኩኝ ነው። አስተካክል። ምክንያቱም ይሄ ክፍል በጭራሽ ልድገምልህ፣ በጭራሽ አንተ ያልከውን ነገር አይሰራም። በጭራሽ ማለት ነው። ደዌን እንዴት ነው የወሰድከው አንተ? የስጋ ህመምን አድርገህ ነው የወሰድከው። በመጀመሪያ ደረጃ ክሌም ያደረከውን ነገር በጭራሽ እንትን የሚያደርግልህም ክፍል አይደለም። ሲጀመር ራሱ ሰፖርት የሚያደርግልህ ክፍል አይደለም። ግን ላንብብልህ እንደው ተስፍሽ ከቁጥር 1 ጀምረህ አድርግልኝ።
ከቁጥር 1 ጀምራለሁ። ሉቃ አሁን አርግልኝና ላንብብ። ሉቃ አሁን ይኸውልህ ጥቅስ እንደዚህ ነው የሚፈታው። አውድ ማለት ደግሞ ምን ማለት እንደሆነ በዛውም እንድትረዳ ማለት ነው። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጠዋል አለ። እሺ በመሬቱ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። እሺ ማን ነው እሱ? መሲሁ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ማለት። ስለዚህ ይሄ ክፍል እኛም አላከበር ነው የሚለው ሐሳብ የሚናገረው እና የተናቀ ከሰውም የተጠላ የሚለው ሐሳብ የሚናገረው አንድ ነገር አለው። መሲሁ እጅግ በጣም በሚከበር አይነት ፎርም ወይም ደግሞ ሰዎች በምድራዊ እይታቸው የሚያከብሩት አይነት ፎርም ይዞ አልመጣም ነው። እሺ በእውነት ደዌያችንን ተቀበለ ሕመማችንን ተሸክሟል አለ። ደዌና ሕመም እነዚህ እዚህ ጋር የተቀመጠው በምን ሂሳብ ነው የሚለውን ነገር ለማየት ታች ድረስ ወርዶ ማየት ያስፈልጋል። ደዌ የሚለውን ሐሳብ ሊተራሊ ቅድም ሊተራሊዝም ኢዝ ቴሮሪዝም ያልኩ ለዛ ሊተራሊ ወስደህ ቅድም ልክ ጴጥሮስ ላይ እንዳደረገው አሁንም እቺን ቃል ቆርጠህ ደዌ የሚለውን ሐሳብ የስጋ ሕመም ብለህ አንብበህ ነው። ሜታፎር የሚባል ነገር አለ። ኦኬ ስለዚህ ሜታፎሪካሊ እንዴት እንደተቀመጠ ተመልከተው። ደዌያችንን ተቀበለ ሕመማችንን ተሸክሟል። የኛ ደዌ ምንድነው? የኛ ሕመምስ ምንድነው የሚለውን ነገር ተመልከተው እንዴት እንደሚፈታው። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው አለና ቁጥር 5ን ተመልከት። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ አለ። አይታል ደዌ የተባለው ነገር ምን እንደሆነ መተላለፍና በደል ተብሎ ተቀምጧል። ደዌና ሕመም የተባለው መተላለፍና በደላችን በእኛ ላይ ደግሞ በዚህ ምክንያት የመጣው ችግር ነው። ያ የዘላለም ከዘላለም የመቆረጣችን ጉዳይ ነው ደዌ ተብሎ የተነገረው። የደህንነታችንም ተግሳጽ በእርሱ ላይ ነበር አለ። በእርሱም ቁስል እኛ ተፈወስን። ሉክ ምንድነው በእሱ ላይ ነበረው ሲባል የደህንነታችን ተግሳጽ። ይሄ ደህንነት ምንድነው? ወደ አዲስ ኪዳንና ደህንነት ለአዲስ ኪዳን አማኞች ምንድነው? ደህንነት የሚለው ሐሳብ ምንድነው ብለህ ጠይቅ። ደህንነት የሚለው ሐሳብ በቀጥታ ከሞት ወደ ህይወት መምጣት ነው። ሐዋርያው ጴጥሮስ ግልጥ አድርጎ ተናግሮታል። እሱ ኦኬ ግልጥ አድርጎ ነው የተናገረው። ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል ብሎ ማለት ነው። ይሄ ማለት ነው እኛ ሁላችን አለ ተመልከታው በእርሱ ቁስል እኛ ተፈወስን ብሎ ብቻ ቢቆም ኖሮ ጥሩ ነበር። ፈውሱ የሥጋ ነው ከማለት በፊት ቁጥር 6 ማንበብ አለብን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። አየህ ደዌና ሕመም የተባለው እሱ ከላይ ጀምረህ ነገሩን ማንበብ አስፈላጊ የሆነበት ምክንያት ይሄ ደዌና ሕመም የተባለው ነገር እሱ። ቀጥሎስ እኛም ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከዛስ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። መጥፋታችንን ወደ ገዛ መንገዳችን ማዘንበላችን ነው ደዌና ሕመም የተባለው። ለምን ቀጥሎ ደዌያችንን ተሸከመ አይደል ያለው? ተመልከተው ከስር እግዚአብሔር የሁላችንን በደል በእርሱ ላይ ያኖራል። አለቀ። ስለዚህ የኛ በደል የኛ መተላለፍ ኦኬ የኛ ወደ እያንዳንዳችን ወደ ገዛ መንገዳችን ማዘንበል ምን ሆኖ መጣ? እዚህ ቦታ ላይ ክርስቶስ ያኛን በደል ተሸክሞ እንዲሰቀል እንዲሞት ያደርገዋልና መሲሁ ስለኛ በደል የሚሞት ነው። ስለዚህ በዛ ቦታ ላይ ደዌና ሕመም ተብሎ የተነገረው ነገር ቢም ደዌና ሕመም ተብሎ የተነገረው ነገር የሥጋ ሕመም አይደለም። በዚህ ክፍል ላይ የተነገረው ከኛ እያንዳንዱ ወደ ገዛ መንገዳችን ማዘንበል፣ በደላችን የበደልነው በደል መተላለፋችን ነው ደዌ ተብሎ የተነገረው። ምክንያቱም እሱ አጥፍቶናል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። አየህ ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል የተባልነው ጠፍተን የነበርነው እሱ በሥጋው በመከራ ተቀብሎ እኛን ስላስገኘን ነው። አለቀ። እሺ ከዛስ እግዚአብሔርም የሁላችንን በደል በእርሱ ላይ ያኖረ አለ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ለሚታረድ እንደሚነዳ ጠቦት እያለ ይናገራል። ከዛስ አሁን እንትን አድርገው ትንሽ ታች ድረስ አድርግልኝ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ አለ። ደዌ የተባለው በሽታ ነው ብለህ የምታምን ከሆነ ተመልከት። ደዌ የተባለው በሽታ ነው ብለህ የምታምን ከሆነ ክርስቶስ በበሽታ አልተመታም። አይታል ችግርህን። ደዌ የተባለው በሽታ ነው ብለህ ሊትራሊ ካመንክ ኢየሱስ በበሽታ ተመቷል ብለህ ማመን ነበረብህ። አይደለም፣ ክርስቶስ በበሽታ አልተመታም። ታዲያ ምንድነው የሆነው? ክርስቶስ የሆነው በመስቀል ላይ ነው የተሰቃየው፣ የሞተልን። ስለዚህ ያው በዚህ ቦታ ላይ ደዌ ተብሎ የተነገረው ነገር የመስቀል ስቃዩ ነው እንጂ በሽታ አይደለም። ኦኬ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። አየህ ደዌ የሚለው ሐሳብ በጣም በተለያየ መልኩ ሊፈታ ይችላል። ለኛ ስለ በደላችን ስለ መተላለፋችን ተነገረ፣ ለክርስቶስ ስለ መስቀል ላይ ሞቱ ተነገረ። ከዛስ ነፍሱን ስለ መስዋዕት ካደረገ በኋላ አይተዋል፣ መስዋዕቱ ነው ደዌ የተባለው። እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል አለና አሁን ታች መጨረሻውን አርግልኝና ስለዚህ እሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮ ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯል። እርሱም ግን የብዙዎች ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለዳል። ቀጥታ ኃጢአታችን ነው ደዌ የተባለው። እሱም ደግሞ ዲል ያደረገው ከኃጢአታችን ጋር ነው። አለቀ።
ዲል ያደረገው ከኃጢአታችን ከመተላለፋችን ጋር ነው። መተላለፋችንን በሱ ላይ ያደረገውና ሞተልን፣ እኛንም ደግሞ ወደ ራሱ መለሰን ነው እንጂ ስለ ስጋ ፈውስ የተነገረ ምንም አይነት ነገር የለውም። ይሄ አንደኛው እሱ። ሁለተኛው ፖይንት ደግሞ ወንድማችን ቢም ሁለተኛው ነገር ደግሞ ይሄ ክፍል ይሄን ቃል ኮንፌስ አድርገህ በህይወት ከሚመጣ በሽታ ትድናለህ ብሎ የነገረ ማንም የለም። ኢሳይያስ 53ን ይሄን ቃል ኮንፌስ አድርጉት የሚል ትእዛዝ ኢሳይያስ 53 ላይ የለም። ቃሉ ስላልክ ማለት ነው። ቃሉ ላይ ኢሳይያስ 53ን ኮንፌስ አድርግ አልተባልክም። ጴጥሮስ ኮንፌስ አድርግና በሽታ ከህይወት ይራቅ አላለህም። ኢሳይያስ አላለህም። ከየት አመጣው? ያንተ ሐሳብ ነው። ስለዚህ ቃሉን የፈለግከው ያንተን ሐሳብ እንዲደግፍልህ ነው እንጂ ቢኤም በጭራሽ ይሄ የቃሉ ሐሳብ አይደለም። ስለዚህ አሁን እነዚህን ሁለት ነገሮች ጠቅልዬ ላስቀምጥልህ። አንደኛ ደዌ የተባለው መተላለፋችን ነው። እሱን ደግሞ ከኮንቴክስቱ አሳየው። ሁለተኛ ይሄን ቃል ኮንፌስ አድርገህ በህይወት ከሚመጣ በሽታ ተተርፋለህ ያለ አንድም ለአመል እንኳን አንድ ለዚህ የተደረገ ሙከራ ልታመጣ አልቻልክም። ስለዚህ ቢኤም ጥቅሱን ያለ አውዱ ነበር ስትፈታ የነበረው። ሶ ሊትራሊዝም ኢዝ ቴሮሪዝም ዩ ዶንት ሃቭ ቱ ዱ ዳት መጽሐፍ ቅዱስ ላይ ማለት ነው፣ ንጉሳችን ስለሆነ። ሶ መጽሐፍ ቅዱሱ ለዚህ ክፍተት ስለማይሰጥህና መጽሐፍ ቅዱስን ባልክበት ቅጽበት እዛው ስለሚይዘው ነው ስተትህን ደስ ያለኝ መጽሐፍ ቅዱስ ስትለኝና ሌላ ተርጓሚ ያስፈልገኝ ስትለኝ ዝም ያልኩ ማለት ነው እንጂ አንድም የመጽሐፍ ቅዱስ ተርጓሚ በዚህ 2000 ዓመት ውስጥ ይሄን ጥቅስ ስለ ስጋ ፈውስና ኮንፌስ አድርጎ ከበሽታ ስለመዳን ነው ብሎ ያስቀመጠ የለም። ቴንክ ዩ። ስለዚህ ጥያቄን እንድትመልስልኝ እፈልጋለሁ አሁን ጌም አለ ቢኤም ወይኔ ቸርች ባህሩ እንግዲህ በያገኘሁበት ቻንስ እኔም ድምጼን ቸርች እየገባሁ እኮ ነው የማወራው። እየገባሁ ላለው እንዲያው ስልክ ገብቶበት ሊሆን ይችላል። በሀይድ ሆኗል ወይ ደግሞ ቻት ጂቲፒ እያየ ነው።